ሰላም ውድ ቤተሰቦቼ እንደምን ቆያችሁን? በዛሬው ቪዲዮአችን አክሱማይት ስቴት የሚለው ሁለተኛውን ፓርት እናያለን። የምታስታውሱ ከሆነ በባለፈው ቪዲዮአችን አክሱማይት ስቴትን ጀምረን ስናይ ከአክሱም በፊት ወይም ቅድመ አክሱም የነበሩ ፕሪ አክሱማይት ስቴት ስለሚባሉት ስለነ ፑንት ዳዕማት አይተን ነበር። ከዛ በኋላ the origin of አክሱም እንዴት እንደተመሰረተች ወይም መቼና እንዴት እንደተመሰረተች አየን። ሶርስ ኦፍ ኢንፎርሜሽን ወይም መረጃ ምንጮቻችን በአብዛኛው ሪትን ዶክመንቶች ናቸው። the preplus of Eritrean Sea and the Christian topography የሚባሉ ሁለት ዶክመንቶች እንደሆኑ አይተናል። ቴሪቶሪያል ኤክስቴንት ኦፍ አክሱም ወይ ደግሞ የአክሱም የግዛት ወሰን እስከየት ነበር የሚለውን ጭምር አይተን ቀይ ባህርን ጭምር ተሻግረው እስከ የመን ድረስ ያስተዳድሩ እንደነበር በዛኛው ቪዲዮአችን አይተናል። ከዛ በተጨማሪ አክሱማይት ስቴት ስትራክቸር ኤንድ ሶሳይቲ የአክሱም የግዛት መዋቅር ምን ይመስል ነበር፣ ማህበረሰቦቹ በአክሱም ውስጥ ይኖሩ የነበሩት ማህበረሰቦች ወይም ሶሳይቲዎች ምን ይመስሉ ነበር፣ ኢኮኖሚክ ቤዛቸውንም ጭምር አይተናል። ኢኮኖሚክ ቤዛቸውን ስናይ ወይም ደግሞ የአክሱም ምጣኔ ሀብታዊ መሰረቶች ግብርናና ንግድ ላይ የተመሰረተ ነበር ኢኮኖሚያቸው ወይም ምጣኔ ሀብታቸው የሚለውን ቶፒክ በባለፈው አይተን ነበር። በዛሬው ቪዲዮአችን ደግሞ አክሱማይት ኮይንስ ከሚለው እስከ መጨረሻው የአክሱም እንዴት ዲክላይን እንዳደረገ እስከዛ ድረስ የምናይ ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ወዳጆቹ ጓደኞቹ ደግሞ ሼር ማድረግ እንዳትረሱ በማለት ወደ ዛሬው ቪዲዮ ወስዳችኋለሁ። እስከ መጨረሻው አብራችሁን ቆዩ። አክሱማይት ኮይንስ ስታርታፕ ኩዌሽን ላይ what can you learn from አክሱማይት ኮይንስ ከአክሱም ሳንቲሞች ወይም አክሱማውያን ካሳተሟቸው ሳንቲሞች ምንድነው የተማራችሁት? ምን ተማራችሁ? ምን አያችሁ? ይላል። እንግዲህ ከጀርባ ፒክቸራቸው አለ፣ እሱን የምናይ ይሆናል ነው። one of the important achievements of the አክሱማይት period is the minting of coins ነው። እንግዲህ አክሱሞች በጣም ስኬታማ ናቸው ወይ ደግሞ በጣም ብዙ ነገሮችን አቺቭ አድርገዋል። በእነሱ በተለይ ሀያል በነበሩበት ከ3ኛው እስከ 7ኛው ሴንቸሪ በነበረው ጊዜ ላይ አክሱሞች በጣም በርካታ ስራዎችን ሰርተዋል። እስካሁንም ድረስ ያሉ ስራዎችን ሰርተዋል። ከሰሯቸው ስራዎች ውስጥ ወይም ደግሞ በጣም ኢምፖርታንት ከሆኑ አቺቭመንታቸው ውስጥ አንዱ የመገበያያ ገንዘብ ህትመት ነው ወይም ሚንቲንግ ኦፍ ኮይንስ ነው። ሳንቲሞችን አሳትመው ነበር ነው። From 3rd to 7th century AD, the Aksumite kings minted and issued different kind of coins in gold, silver and bronze for international trade. ስለዚህ በተለይ እንግዲህ አክሱሞች በጣም ሀያል የነበሩበት ወይም ፓወርፉል የነበሩበት ጊዜ በኢኮኖሚ በሚሊታሪ በሁሉም ነገር ከ3ኛው እስከ 7ኛው ክፍለ ዘመን ድረስ አክሱሞች በጣም ሀያል የነበሩበት ጊዜ ነው። በዚህ ጊዜ የነበሩት የአክሱም ነገስታቶች የተለያዩ ሳንቲሞችን ከወርቅ ከብርና ከነሐስ አሳትመው ነበር። ያሳተሙት ሳንቲም ለምንድን ነው? ለምን ፐርፐዝ ነው ሳንቲሞችን ያሳተሙት? ፎር ዴር ኢንተርናሽናል ትሬድ ነው። እንግዲህ በዓለም አቀፍ ንግድ ታወቁ ነበር። ኢንተርናሽናል ትሬድን በሰፊው ያካሄዱ ነበር፣ በቀይ ባህር በአዱሊስ ወደብ ላይ ማለት ነው። ስለዚህ ለዛ ንግድ ይረዳቸው ዘንድ ከወርቅ ከብርና ከነሐስ የመገበያያ ሳንቲሞችን ወይም ገንዘብን አሳትመው ነበር አክሱሞች። መቼ? ከ3ኛው እስከ 7ኛው ሴንቸሪ ሀያል በነበሩበት ጊዜ ማለት ነው። በነገራችን ላይ ከ3ኛው እስከ 7ኛው ሴንቸሪ ስንል በዓለም ላይ በጣም 4 ፓወርፉል መንግስታቶች ነበሩ በዛን ጊዜ እና ከነዛ 4ቱ ፓወርፉል ወይም ደግሞ ሀያላን መንግስታት ከሚባሉት ውስጥ አንዱ አክሱም ነበር። አክሱም ራሱ አለ፣ ዴን ሮማን ኢምፓየር አለ፣ ፐርሺያ አለ ወይም ኢራን አካባቢ የነበረው ፐርሺያን ኢምፓየር፣ ዴን አራተኛው ቻይና ወይም ቻይኒስ ዳይናስቲ ወይም ደግሞ የቻይኒስ ኢምፓየር ነው። ስለዚህ ከነዚህ 4ቱ ሀያላን መንግስታቶች ውስጥ አንዱ የአክሱም መንግስት ነበረ። ይሄ እንግዲህ ምን ያህል ሀያል እንደነበር ያሳየናል ማለት ነው። It was one of the African governments to issue its own coins. እንግዲህ one of the first African government to issue its own coins ስንል አፍሪካ ውስጥ የራሳቸውን መገበያያ ገንዘብ ካሳተሙ ቀደምት መንግስታቶች ውስጥ አንዱና ቀዳሚው የአክሱም መንግስት ነው። በወቅቱ እንግዲህ የራስ የሆነ መገበያያ ገንዘብ ማሳተም የአንድን መንግስት ሀያልነት ያሳይ ነበር። ስለዚህ አክሱም በጣም ሀያል እንደነበር አንዱ ማሳያው የራሳቸው የሆነ መገበያያ ሳንቲሞችን ከብር ከወርቅና ከነሐስ አሳትመው ነበር ለዓለም አቀፍ ንግድ ለመገበያየት ወይም የዓለም አቀፍ ንግድ እንቅስቃሴ በሰፊው ለማካሄድ ማለት ነው። The coins were decorated with ግዕዝ and Greek inscriptions. እንግዲህ እነዚህ የታተሙት ከብር ከወርቅና ከነሐስ የሚታተሙት ሳንቲሞች ምን አይነት ጽሁፍ ነበረባቸው ወይም በምን አይነት ፊደላት የተለያየ ቅርጽ ተሰርቶባቸው ነበር? በግዕዝና በግሪክ ቋንቋ የተጻፉ ወይም በእነዚህ ፊደላቶች የተጻፉ የተለያዩ ቅርጻ ቅርጾች ወይም ፊደላቶች ወይም የተለያዩ ጽሁፎች በሳንቲሞቹ ላይ ይጻፉ ነበር። The busts of the kings and other symbols እንግዲህ በግሪክና በግዕዝ
የተለያዩ ጽሁፎች ፊደላቶች የተለያዩ ጽሁፍ ይጻፋሉ። ን በስት ስንል ደግሞ አፐር ፓርት ኦፍ ሂውማን ወይ ደግሞ ይሄ በተለይ ከደረት በላይ ያለው የነገስታቶቹ ሲምቦል ወይም ምስል ሳንቲሙ ላይ ይቀመጥ ነበር ነው። Thus, before the introduction of Christianity to Aksum had crescent and disk, and those after introduction of Christianity were identified by their cross. እንግዲህ እነዚህ ሳንቲሞች ሁለት አይነት ገጽታ ነበራቸው። ክርስትና ወደ አክሱም ከመግባቱ በፊት የነበሩ ሳንቲሞች እና ክርስትና ወደ አክሱም ከመግባቱ በኋላ ያሉት ሳንቲሞች የተለያየ ሲምቦል ነበረ በሳንቲሞቹ ላይ ይቀመጥ የነበረው ነው። ክርስትና ወደ አክሱም ከመግባቱ በፊት የነበሩት የአክሱም የመገበያያ ሳንቲሞች ሲምቦላቸው በወቅቱ ሲከተሉት የነበሩት የተለያዩ ባዕድ አምልኮ እና ሌሎች የጨረቃና ሌሎች ምስሎችን የያዘ ነበረ። ክርስትና ወደ አክሱም ከገባ በኋላ ግን በሳንቲሞቻቸው ላይ የመስቀል ምልክት አሳይን ያደርጉ ወይ ደግሞ እንዲቀረጽ ያደርጉ ነበር ማለት ነው። እዚህ ጋር የምታዩት እንግዲህ የአክሱም ጎልድ ኮይንስ የአክሱማይት ጎልድ ኮይንስ ወይም ከወርቅ የተሰሩት የአክሱም መገበያ ሳንቲሞች ናቸው። እዚህ እንደምታዩት የነገስታቶቻቸው ምስል አለበት። የተለያዩ መስቀል በመስቀል ዲኮር የሆኑ ወይም ደግሞ ያጌጡ ሳንቲሞችም ነበሩ ማለት ነው። then military power ነው እንግዲህ ወታደራዊ ኃይላቸውን ደግሞ የአክሱሞች ነው። why did the Aksumite state control territory in southern part of Arabian Peninsula? እንግዲህ አክሱሞች ቀይ ባህርን ተሻግረው በደቡብ አረቢያ በተለይ የመን የምትባለውን አካባቢ ተቆጣጥረው ነበር። ለምንድን ነው ይሄንን ያደረጉት ነው? ለምንድን ነው ደቡብ አረቢያ ላይ ግዛት መቆጣጠር ወይም ደግሞ ቴሪቶሪ ኮንትሮል ማድረግ የቻሉት ወይ ደግሞ የፈለጉት አክሱሞች? Aksum built a strong military power using the income from Red Sea trade to protect trade and their trade routes from rivals. እንግዲህ አክሱሞች ስትሮንግ የሆነ በጣም ጠንካራ የሆነ የወታደራዊ ኃይል ቢውልት አድርገው ወይም ገንብተው ነበር ነው። They built a strong military power by using what? The income from the Red Sea trade. ከቀይ ባህር የንግድ እንቅስቃሴ ከሚያገኙት ኢንካም ወይም ገቢ ጠንካራ የሆነ ወታደራዊ ኃይል ቢውልት ማድረግ ወይም መገንባት ችለው ነበር። ለምንድን ነው ይሄን ጠንካራ ወታደራዊ ኃይል ቢውልት ያደረጉት? to protect trade and trade route from rivals ነው። ንግድና የንግድ መስመሮቻቸውን ከሌሎች ተፎካካሪ ራይቫልስ ፎርስ ከምንላቸው ፕሮቴክት ለማድረግ ጠንካራ የሆነ ወታደራዊ ኃይል ቢውልት አድርገው ነበር አክሱማውያን በዘመናቸው ነው። they had ship making technologies at Adulis። ከዛ በተጨማሪ እንግዲህ ሺፕ ሜኪንግ ቴክኖሎጂ ወይም ደግሞ ጀልባዎች ወይም መርከቦችን በብዛት ይገነቡ የሚሰሩ ነበር። እንደዚህ አይነት ችሎታ ነበራቸው። ይሄ ችሎታቸው ወይ ደግሞ ይሄ መርከቦችን ወይም ጀልባዎችን ይሰሩ የነበሩት ለምንድን ነው? አክሱሞች የተለያየ እንግዲህ ኢንተርናሽናል ትሬድ አላቸው። ወደ ውጪ የተለያዩ አይተሞችን ኤክስፖርት ያደርጋሉ። ባለፈው እንዳየነው ከውጭም ወደ ሀገር ውስጥ ኢምፖርት የሚያደርጓቸው ትሬድ አይተሞች አሉ። ስለዚህ እነሱም በቀይ ባህር ላይ ወደ ውጭ ለመላክ ከውጭም ወደ ሀገር ውስጥ ለማስገባት በውሃ ላይ ማጓጓዝ ስለሚያስፈልግ የተለያዩ መርከቦችን ሜክ ያደርጉ ወይም ደግሞ ይሰሩ ነበር ነው አዱሊስ ወደብ አካባቢ። with this army they also expand their territory ነው። እንግዲህ በጣም ጠንካራ የሆነ ወታደራዊ ኃይል ገንብቷል። ይሄን ኃይል በመጠቀም እንግዲህ ግዛታቸውን ወደ ተለያየ አቅጣጫ ምን አድርገዋል? ኤክስፓንድ አድርገዋል። On a number of occasions, Aksum had overseas territories in southern parts of Arabian Peninsula in the present day Yemen. እንግዲህ በተለያዩ አጋጣሚዎች አክሱሞች ከባህር አልፎ ወይም የባህር ማዶ ግዛቶች ነበሯቸው ነው። ለምሳሌ በሳውዘርን ፓርት ኦፍ አረቢያን ፔኒንሱላ ወይ ደግሞ በደቡብ አረቢያ አሁን ላይ የመን በምትባለው ሀገር ጭምር ቀይ ባህርን አቋርጠው የግዛታቸው አንድ አካል ማድረግ ችለው ነበር ነው። ይሄን ማድረግ የቻሉት ጠንካራ የሆነ ወታደራዊ ኃይል ስለነበራቸው ነው። This was probably in a desire to extend their domination over the territory on both sides of the Red Sea to secure trade ነው። ይሄ እንግዲህ አክሱሞች ቀይ ባህርን ተሻግረው እስከ የመን ግዛታቸውን ማስፋፋት የቻሉት ወይ ደግሞ ያስፋፉት እንግዲህ ፕሮባብሊ ነው። ይሄ ምን ሊሆን ይችላል ተብሎ ይታሰባል። እንግዲህ ፍላጎት ነበራቸው፣ ከፍተኛ የሆነ ምኞት ወይም ፍላጎት ነበራቸው። ግዛታቸውን ወደ ቀይ ባህርን አልፈው ወደ አረቢያ ያስፋፉት እንግዲህ በቀይ ባህር አካባቢ የነበራቸውን የትሬድ ሩት ሴኪዩር ለማድረግ ለመጠበቅ ሌሎች ኃይሎች በዛ አካባቢ በቅርበት ሆነው እንግዲህ ጉዳት እንዳያደርሱ ወይ ደግሞ ኮንትሮል እንዳያደርጉባቸው በመስጋት ግዛታቸውን ከቀይ ባህር አሳልፈው ጭምር እስከ የመን ድረስ ግዛታቸውን በሰፊው መግዛት ወይም መያዝ ችለው ነበር ነው። ምን ለማድረግ ነው? ይሄኛው ዋነኛ ፍላጎታቸው እንግዲህ በቀይ ባህር አካባቢ የነበረውን የንግድ መስመራቸውን ፕሮቴክት ለማድረግ ሴኪዩር ለማድረግ ከተፎካካሪ ኃይሎች ማለት ነው። ኤክስተርናል ሪሌሽናቸውን ስናይ አክሱማይት ስታብሊሽድ ክሎዘር ዲፕሎማቲክ ኤንድ ኮሜርሻል ሪሌሽንስ ዊዝ ግሪኮ-ሮማን ወርልድ ዘ ሚድል ኢስት ኒር ኢስት ኤንድ አዘር ካንትሪስ ኦን ዘ ኢንዲያን ኦሽን። እንግዲህ ኤክስተርናል ሪሌሽን ስንል አክሱሞች ከሌላው ከውጭው ዓለም ጋር የነበራቸው ግንኙነት ምን ይመስላል ስንል ዲፕሎማሲያዊና የንግድ ግንኙነት ነበራቸው ነው። ዲፕሎማሲያዊ ግንኙነት ነበራቸው ከተለያዩ ሀገሮች ጋር ከቢዛንታይን
ግሪኮ ሮማን ወርልድ ስንል ከግሪክ ከሮም በተለይ ቢዛንታይን ኢምፓየር በሚባለው ዘመን በዛን ዘመን ላይ ከነበረው መንግስት ጋር፣ ሚድል ኢስት ላይ መካከለኛው ምስራቅ አረቦች ጋር ነው፣ ኒር ኢስት እዚሁ በቅርብ ካሉት የኤዥያ ሀገሮች ጋር ኤንድ አዘር ካንትሪስ ኦን ዘ ኢንዲያን ኦሽን በህንድ ውቅያኖስ አካባቢ ካሉት ሌሎች ሀገሮች ጋር የንግድና የዲፕሎማሲያዊ ግንኙነት ነበራቸው አክሱሞች ነው። ን እዚህ ጋር የምናየው ኢንትሮዳክሽን ኦፍ ክርስቲያኒቲ እንግዲህ ክርስትና ሃይማኖት ወደ አክሱም እንዴት እንደገባ የምናይበት ቶፒክ ነው። how was Christianity introduced to አክሱም? ክርስትና እንዴት ነው ወደ አክሱም የገባው? in the 4th century AD the Aksumite states experienced a very remarkable king called Izanas. He ruled from 320 up to 350 AD. ስለዚህ አራተኛው ሴንቸሪ አካባቢ ወይ ደግሞ ከ320 እስከ 350 አክሱምን ያስተዳደረው የአክሱም ንጉስ ኪንግ ኢዛና ይባል ነበር ነው። ስለዚህ በሱ ጊዜ ነው ክርስትና ወደ አክሱም የገባው። አራተኛው ሴንቸሪ ማለት ከ320 እስከ 350 በነበረው ጊዜ ነው እንግዲህ አክሱምን ያስተዳደረው ንጉስ ኢዛና የሚባለው የአክሱም ንጉስ። ስለዚህ በጣም ከፍተኛ ስራ ከሰሩ የአክሱም ነገስታቶች ውስጥ አንዱ ንጉስ ኢዛና ወይ ደግሞ ኪንግ ኢዛና ይባላል ነው። ሶ ክርስቲያኒቲ ኢንትሮዲዩስድ ዱሪንግ ሂዝ ታይም አራውንድ 330 ኤዲ። ስለዚህ ክርስትና ወደ አክሱም የገባው በዚህ በንጉስ ኢዛና ዘመነ መንግስት 330 ኤዲ አካባቢ ነው። but he was not the first Ethiopian to accept Christianity. እንግዲህ ክርስትና ወደ አክሱም በ330 በንጉስ ኢዛና ዘመነ መንግስት ይግባ እንጂ ክርስትናን አክሰፕት በማድረግ የመጀመሪያው ሰው አይደለም። እንግዲህ ንጉስ ኢዛና እንግዲህ በቤተክርስቲያን ትምህርት ያው ክርስትና ሃይማኖት አራተኛው ሴንቸሪ ወይ ደግሞ 330 ወደ ኢትዮጵያ ይምጣ እንጂ ከዛ በፊት ክርስትና ሃይማኖትን የተቀበሉ ሰዎች ነበሩ። አንዱ ለምሳሌ ኢትዮጵያዊ ጃንደረባ የሚባለው ሰው ነው። ስለዚህ ለዛ ነው አክሱም ውስጥ ክርስትና 330 ይግባ እንጂ የመጀመሪያው ሰው ግን አይደለም ንጉስ ኢዛና ክርስትና በመቀበል የምንለው ለዛ ነው። the one responsible in converting King Izana and his friends was a young Syrian named Fremnatos or Abba Salama. እንግዲህ ንጉስ ኢዛና ክርስትናን እንዲቀበል በማድረግ ኮንቨርት ያደረገው ወይ ደግሞ ወደ ክርስትና ሃይማኖት እንዲቀየር ያደረገው ወይ የክርስትና ሃይማኖትን እንዲቀበል እሱና ጓደኞቹ ንጉስ ኢዛና ጓደኞቹ ክርስትና ሃይማኖትን እንዲቀበል በማድረግ ከፍተኛ ስራ የሰራው የሶሪያዊ ወጣት ነበር። ማን ይባላል? ፍሬምናጦስ ወይም ደግሞ በኋላ ላይ የመጀመሪያው የኢትዮጵያ ጳጳስ ተብሎ አባ ሰላማ ተብሎ የተሾሙት ሰው እንግዲህ ንጉስ ኢዛና ክርስትና ሃይማኖት እንዲቀበል በማድረግ ረገድ ከፍተኛ ስራ የሰራ ሰው ነው። ፍሬምናጦስ became the first bishop of Ethiopia and Izana the first Christian king to accept Christianity ነው። ስለዚህ ፍሬምናጦስ የሚባለው ከሶሪያ የመጣው ሰው እንግዲህ በኋላ ላይ the first bishop of Ethiopia ተብሏል። የመጀመሪያው የኢትዮጵያ ጳጳስ ተባለ። and Izana the first Christian king ነው። ኢዛና ደግሞ የመጀመሪያው የክርስቲያን ንጉስ በመባል ይታወቃል ማለት ነው። ክርስትናን በመቀበል የመጀመሪያው ንጉስ ነው። since then Christianity became the state religion in Aksum and secured the royal support. እንግዲህ ክርስትና ኦፊሻል ስቴት ሪሊጅን ሆነ፣ የአክሱም ይፋዊ ሃይማኖት ሆነ፣ በመንግስት ሰፖርት የሚደረግ በነ ኪንግ ኢዛና በተለይ ክርስትና ሃይማኖትን ከተቀበለ በኋላ በነገስታቱ ጭምር ሰፖርት የሚደረግ ኦፊሻል ሪሊጅን ወይ ኦፊሻል ስቴት ሪሊጅን ሆነ ክርስትና ነው። the introduction of Christianity had ዲፕሎማቲክ አድቫንቴጅ። እንግዲህ ክርስትና ወደ አክሱም መምጣቱ ዲፕሎማሲያዊ አድቫንቴጅ ወይም ጠቀሜታ አስገኝቷል ለአክሱም መንግስት ነው። it was instrumental for the development of strong relation with the Byzantine Empire. እንግዲህ ቢዛንታይን ኢምፓየርን ስናይ ባለፈው ካስታወሳችሁ ቻፕተር 4 ላይ ኦፊሻል ስቴት ሪሊጅናቸው የነሱም ክርስትና ሃይማኖት ነው፣ በተለይ የግሪክ ኦርቶዶክስ ቸርች ማለት ነው። ስለዚህ ይሄ የክርስትና ሃይማኖት ወደ አክሱም መምጣቱ ከነዚህ ከቢዛንታይን ኢምፓየር ነገስታቶች ወይም መንግስታቶች ጋር ከፍተኛ የሆነ ወይም ደግሞ ሪሌሽናቸው ስትሮንግ እንዲሆን ጠንካራ የሆነ ግንኙነት እንዲኖራቸው አስችሏቸዋል ማለት ነው። የክርስትና ሃይማኖት ወደ አክሱም መምጣት ሶ ኤክስፓንሽን ኦፍ ክርስቲያኒቲ ነው። እንግዲህ ክርስትና ወደ አክሱም ከመጣ በኋላ እንግዲህ ከአክሱም ውጪ ወዳሉ ወደ ሌሎች አካባቢዎች ኤክስፓንድ አድርጓል። እሱን ነው የምናየው በዚህኛው። when did the nine saints arrive to the city of Aksum? እንግዲህ ዘጠኙ ቅዱሳን የሚባሉት አክሱም የደረሱት መቼ ነው? at the beginning Christianity was restricted to the court of Izana in Aksum. እንግዲህ መጀመሪያ አካባቢ ክርስትና በዛው በአክሱም አካባቢ ወይም በንጉስ ኢዛና በሚገኝበት ኤሪያ አካባቢ የተወሰነ ነበር ነው። later on with the coming of some monks known as the nine saints toward the end of 5th century AD እንግዲህ በኋላ ላይ እነዚህ በተለይ ናይን ሴንት የሚባሉት ዘጠኙ ቅዱሳን የሚባሉት መነኩሴዎች ከመጡ በኋላ
ከአክሱም ውጭ ወደ ሌሎች አካባቢ ክርስትና ሃይማኖት ኤክስፓንድ እንዲያደርግ እንዲስፋፋ አድርገዋል ነው። እነዚህ 9 ቅዱሳን የምንላቸው በቤተክርስቲያን ተስዓቱ ቅዱሳን ወይም 9 ቅዱሳን ተብለው የሚታወቁት ናቸው። ዘ 9 ሴንትስ የምንላቸው ነው። ስለዚህ 5ኛው ሴንቸሪ አካባቢ ወይም በ5ኛው ሴንቸሪ መጨረሻ አካባቢ ነው ወደ አክሱም የመጡት እነዚህ መነኩሴዎች ወይ ደግሞ ዘ 9 ሴንትስ 9 ቅዱሳን ማለት ነው። ክርስቲያኒቲ ስፕሪድ ቱ ብሮድ ማስስ እነሱ ከመጡ በኋላ በጣም በሰፊው እንግዲህ ክርስትና ሃይማኖት እየተስፋፋ ሄደ ነው። they came probably from Syria, Lebanon and Cyprus እነዚህ 9 ቅዱሳን የሚባሉት እንግዲህ ከየት ነው የመጡት ተብሎ ይታመናል? ከሶሪያ፣ ከሊባኖስ እና ከቆጵሮስ ከሚባሉት ሀገሮች ወይም አካባቢዎች የተነሱ ወይም የመጡ ሰዎች ናቸው። the contributions of the 9 saints were እንግዲህ እነዚህ 9 ቅዱሳን በጣም በርካታ ስራ ሰርተዋል። በክርስትና ውስጥ ታዋቂ ናቸው። በቤተክርስቲያንም እንግዲህ በጣም ከፍተኛ ቦታ የሚሰጣቸው ናቸው። ክርስትና ሃይማኖትን በማስፋፋት ረገድ ማለት ነው። they built different churches ነው የተለያዩ ቤተክርስቲያኖችን ቢውልት አድርገዋል። 9 ቅዱሳን ወደ ኢትዮጵያ ከመጡ ወደ አክሱም ከመጡ በኋላ ማለት ነው። they translated the bible into ግዕዝ እንግዲህ በተለያየ በግሪክ ምናምን የተጻፈውን መጽሐፍ ቅዱስ ወደ ግዕዝ ትራንስሌት ያደረጉት እነዚሁ 9 ቅዱሳኖች ናቸው። ዘ ኢንትሮዲዩስ ሞናስቲክ ላይፍ ገዳማዊ ህይወት ወይ ደግሞ የምናኔ ህይወትን ኢንትሮዲዩስ ያደረጉት ወይ ደግሞ ያስፋፉት የፈጠሩት ያስጀመሩት እነዚሁ 9 ቅዱሳን ወይም 9 ሴንትስ ናቸው። they convert many peoples into Christianity ነው። ሌላው የአማንያን የነበሩ ክርስትና ሃይማኖትን ያልተቀበሉ ሰዎችን ወደ ክርስትና የቀየሩ ኮንቨርት ያደረጉ ሰዎች ናቸው። በጣም በርካታ ስራዎችን ሰርተዋል። እነዚህ 9 ሴንት ወይም 9 ቅዱሳን የሚባሉት እነማን ናቸው? ስማቸውን ለመግለጽ ያህል አቡነ አረጋዊ የሚባሉ አሉ፣ አቡነ ጰንጠሌዎን፣ አቡነ ይምአታ፣ አቡነ ገሪማ፣ አቡነ ጽህማ፣ አቡነ አፍጼ፣ አቡነ ሊቃኖስ፣ አቡነ አሌፍ እና አቡነ ጉባ የሚባሉ እንግዲህ እነዚህ 9 ቅዱሳን በመባል ይታወቃሉ። በክርስትና ሃይማኖት ውስጥ በጣም ከፍተኛ ስራ በተለይ ብዙዎችን የክርስትና ሃይማኖት እንዲቀበሉ በማድረግ መጽሐፍ ቅዱስን ከግሪክ ወደ ግዕዝ በመተርጎም በርካታ ቤተክርስቲያኖችን በመስራት ገዳማዊ ህይወትን በማስተማር ጭምር በጣም ከፍተኛ ስራ የሰሩ ሰዎች ናቸው ተስዓቱ ቅዱሳን ወይ ደግሞ 9 ቅዱሳን የሚባሉት ማለት ነው። then legacy of Aksumite civilization ሌጋሲ ስንል እንግዲህ የአክሱሞች ምንድነው ትተው ያለፉት ነው። ምን አይነት ስራዎችን ሰርተው አለፉ? why did Aksumites build obelisks አክሱሞች ሐውልቶችን የገነቡት ለምንድን ነበር? Aksumite states controlled local and international trade እንግዲህ ባለፈው እንዳየነው ኢኮኖሚክ ቤዛቸው ላይ የሀገር ውስጥ ሎካል ትሬድ አላቸው፣ እንዲሁም ኢንተርናሽናል ትሬድ በቀይ ባህር አካባቢ ደግሞ በተለይ በአዱሊስ ወደብ ላይ ከሌሎች ሀያላን ሀገራቶች ጋር ከፍተኛ የሆነ ኢንተርናሽናል ትሬድ ሪሌሽን ነበራቸው ነው። This trade brought an immense wealth to አክሱም ይሄ ንግድ ሎካል እና ኢንተርናሽናል ትሬዱ ለአክሱም ከፍተኛ የሆነ ሀብት ወይም ለአክሱም ስልጣኔ ለአክሱም ዌልዝ ወይም ከፍተኛ የሆነ ሀብት አስገኝቷል። with this income ይሄን ከፍተኛ የሆነ ገቢ ወይም በዚህ ከፍተኛ የሆነ ገቢ ከንግዱ በሚያገኙት ገቢ ማለት ነው the Aksumite kings built large palaces and churches የአክሱም ነገስታቶች በጣም አስደናቂ የሆኑ ታላላቅ ቤተ መንግስቶችን እንዲሁም ቤተ ክርስቲያኖች ወይም ቸርቾችን ቢውልት አድርገዋል፣ ገንብተዋል ከንግዱ በሚያገኙት ከፍተኛ ገቢ ማለት ነው። above all magnificent achievements of Aksumite states was construction of monumental stela or obelisks እነዚህ ከቤተ ክርስቲያንና ከቸርች ግንባታ በተጨማሪ በጣም አስደናቂ የሆኑ ሐውልቶችን ገንብተዋል። ኦብሊስክ የምንላቸው ወይ ሞኑሜንታል ስቴላ የምንላቸውን ቢውልት አድርገዋል ወይም ኮንስትራክት አድርገዋል። ከአንድ ወጥ ድንጋይ የተፈለፈሉ በርካታ ሐውልቶችን ሰርተዋል አክሱሞች በዘመናቸው። they may be erected for religious purpose or as a tombs of kings እነዚህ ሐውልቶች የተሰሩት ለምንድነው ካልን እንግዲህ ስታርታፕ ክሽን ላይ እንዳለው እንደተጠየቀው እንግዲህ ለምንድነው እነዚህ ሐውልቶች የተሰሩት ስንል it may be religious purpose ሊሆን ይችላል፣ ለሃይማኖታዊ ፐርፐዝ ወይም ሃይማኖታዊ ምክንያት ይኖራቸዋል ተብሎ ይታሰባል። ወይ ደግሞ በዋናነት በብዙዎቹ ተቀባይነት ያገኘው ደግሞ የtomb for the kings ነው። ለነገስታቶቻቸው የመቃብር ስፍራ ወይም የት አካባቢ እንደተቀበሩ አሳይን ለማድረግ ለማመላከት ነገስታቶቻቸውና የነገስታቶቹ ቤተሰቦች የሚቀበሩበት ቦታ ላይ እንደዚህ ከአንድ ወጥ ድንጋይ የተፈለፈሉ ሐውልቶችን ይሰሩ የሚያቆሙ ነበር አክሱሞች ነው። ልክ እዚህ ጋር በምታዩቸው መንገድ እነዚህ አክሱሞች በዘመናቸው የሰሯቸው ሐውልቶች ናቸው። one of the standing obelisk and broken remains of the largest obelisks of አክሱም ነው። እዚህ ጋር አሁንም ቆሞ የምናገኘው ሐውልት ነው። ይሄኛው ደግሞ አክሱም ላይ ተሰባብሮ ወድቆ የምናየው የአክሱም ሐውልት ነው ማለት ነው።
እዚህ ጋር ፎከስ ብሎ ያስቀመጠው ደግሞ ስለ አክሱም ሐውልቶች የተለየ ኢንፎርሜሽን የሚሰጠን ነው። the largest obelisk is 33 meters long and found at አክሱም broken and fallen down። እንግዲህ ትልቁ የሚባለው በአክሱም ውስጥ ሐውልቱ 33 ሜትር ርዝመት የነበረው ነው። ይሄ እዚህ ከላይ እንደምታዩት ፒክቸሩ ወድቆ ተሰባብሮ የሚገኘው አክሱም ውስጥ የሚገኝ ሐውልት ነው። the fascist Italy taken the second largest obelisk of 25 meters to Rome in 1937 and now returned to his mother country very recently ነው። እንግዲህ ሌላኛው ፋሺስት ጣሊያኖች 1937 ላይ ድጋሚ ኢትዮጵያን ከ40 ዓመት ከአድዋ ከተሸነፉ ከ40 ዓመት በኋላ ኢትዮጵያን በወረሩበት ጊዜ ጣሊያኖች ይሄንን አክሱም ውስጥ ይገኝ የነበረው 25 ሜትር ርዝመት ያለው ሁለተኛው ግዙፉ ሐውልት ማለት ነው እሱን ወደ ሮም ወስደው ሮም አደባባይ ላይ አቆመውት ነበር 1937 ላይ ወስደው ማለት ነው። then ይሄ በጣም ከፍተኛ የዲፕሎማሲ ስራ ተሰርቶ እንግዲህ 1997 ላይ አሁን በቅርብ ማለት ነው 1997 ላይ ወደ ኢትዮጵያ ተመልሶ እንግዲህ አክሱም ውስጥ ተመልሶ እንዲቆም ተደርጓል። ይሄ 25 ሜትር ርዝመት ያለው ሁለተኛው the second largest obelisk የምንለው ማለት ነው። the third largest obelisk which stands up in Aksum is 24 meters high። ሶስተኛው ትልቁ third largest obelisk የምንለው 24 ሜትር ከፍታ ያለው የርዝመት ያለው ነው ማለት ነው። so the obelisk in Aksum was registered by UNESCO as a World Heritage and became center of tourist attraction in Ethiopia today ነው። እንግዲህ እነዚህ የአክሱም ሐውልቶች በተባበሩ መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ወይ ደግሞ ዩኔስኮ የምንለው ድርጅት 1980 ላይ እንደ በዓለም ቅርስነት ተመዝግበዋል ማለት ነው። በዩኔስኮ 1980 ላይ ይሄ የአክሱም ሐውልት ማለት ነው መመዝገብ ብቻ ሳይሆን አሁን ላይ እንግዲህ ኢትዮጵያ ውስጥ በጣም የቱሪስት አትራክሽን ከምንላቸው ወይ ደግሞ የቱሪስት መስህቦች ከምንላቸው ስፍራዎች ውስጥ አንዱ የአክሱም ሐውልት የሚገኝበት ትግራይ ውስጥ የሚገኘው ነው። in general remains of Aksumite temples, iron tools, obelisk, ornaments and coins and also tombs were sign of advanced technology of Aksumite civilization። እነዚህ የአክሱም ቴምፕሎች ወይ ደግሞ ቤተ መቅደሶች ከተለያዩ ብረት የተሰሩ የተለያዩ ቱልስ ወይ ደግሞ እቃዎች ኦብሊስክ የምንላቸው የተለያዩ ኦርናመንትስ ቅርጻቅርጾች፣ ሐውልቶች፣ ኮይንስ፣ ሳንቲሞች የመቃብር ስፍራዎቻቸው እነዚህ አክሱሞች በዘመናቸው የሰሯቸው እንግዲህ አክሱም ምን ያህል በቴክኖሎጂ አድቫንስድ እንደነበሩ በጣም ከፍተኛ ደረጃ ላይ የደረሰ ስልጣኔ እንደነበር ማሳያዎች ናቸው ነው። however preserving all ancient historical heritages of Ethiopia are the responsibility of the present generation ነው። እንግዲህ እነዚህ በጥንት ዘመን የተሰሩት ሂስቶሪካል ሄሪቴጆች ወይ ደግሞ የታሪክ ስፍራዎች ወይም የታሪክ ቅሪቶች አሁን ያለው የኢትዮጵያ ጀነሬሽን ወይም ደግሞ አሁን ያለው ትውልድ እነዚህን ፕሮቴክት የማድረግ ፕሪዘርቭ የማድረግ ኃላፊነቱ የአሁን ያለው ጀነሬሽን እንደሆነ የሚገልጽ ነው ማለት ነው። በእርግጥም ነው አሁን ያለነው እኛ እነዚህን የጥንት ዘመን ኢትዮጵያውያን የሰሯቸውን አስደናቂ የታሪክ ቅሪቶች ወይም የታሪክ ስራዎች እነሱን ፕሮቴክት ማድረግ አሁን ያለው የእኛ ትውልድ ኃላፊነት መሆኑን ሊዘነጋ አይገባም ማለት ነው። በዚህ አጋጣሚ የመጨረሻው ፖይንታችን ዘ ዲክላይን ኦፍ አክሱም ነው። አክሱም እንዴት ነው ዲክላይን ያደረገው እንዴት ነው የወደቀው የሚለውን የምናይበት ፖይንት ይሆናል። ስታርታፕ ኩዌሽን ላይ what was the major external factor for the downfall of Aksumite Empire ነው። አክሱማይት ኢምፓየር ዳውንፎል እንዲወድቅ ዲክላይን እንዲያደርግ ውጫዊ ምክንያቱ ምንድን ነበር? ዋነኛ የሆነው ኤክስተርናል ፋክተር ወይም ደግሞ ውጫዊ ምክንያቱ ምን ነበር የሚል ነው። The power and wealth of the Aksumite Empire began to decline in the early decades of 7th century AD። እንግዲህ የአክሱም ኃያልነት የአክሱም ገናናነት እንግዲህ በሰባተኛው ሴንቸሪ መጀመሪያ አካባቢ ምን ሆነ? ዲክላይን እያደረገ እየወደቀ ወይም ኃይሉ እየቀነሰ ኃያልነታቸው እየቀነሰ መምጣት ጀመረ ነው። ኢንተርናል ኤንድ ኤክስተርናል ፋክተርስ ዌር ሪስፖንሲብል ፎር ዘ ዲክላይን ኦፍ አክሱማይት ኪንግደም። እንግዲህ ለአክሱም መውደቅ ወይም የአክሱም ከሰባተኛው ሴንቸሪ በኋላ ኃይሉ ወይም ፓወሩ ዲክላይን እያደረገ እንዲመጣ ምክንያቶቹ ሁለት ናቸው። ሁለት ምክንያቶች በዋናነት ይጠቀሳል። አንደኛ ኢንተርናል ፋክተር ነው፣ ሁለተኛ ኤክስተርናል ፋክተር ነው። ኢንተርናል ፋክተር ስንል ውስጣዊ የሆኑ ምክንያቶች ናቸው። ኤክስተርናል ፋክተር ደግሞ ውጫዊ የሆኑ ከአክሱም ግዛት ውጭ የነበሩ ምክንያቶች ናቸው ተብሎ ይታመናል። Let's see one by one. External factor ውጫዊ የሆኑ ምክንያቶች The expansion of Muslim Arabs to the Red Sea lead maritime conflict between the Muslim Arabs and Aksum over the control of Red Sea trade. Expansion of Muslim ነው ማለት ኤክስተርናል ስንል ውጫዊ የሆነው ምክንያት ምንድነው? በአረብ አካባቢ በቀይ ባህር አካባቢ የሙስሊሞች መስፋፋት ኤክስፓንድ ማድረግ አክሱም በቀይ ባህር አካባቢ ይዛው የነበረው ወይ ደግሞ በብቸኝነት ዶሚኔት አድርገው የነበረው የቀይ ባህር የንግድ እንቅስቃሴ የነዚህ የሙስሊሞች መስፋፋት
በዚህ በአክሱም የቀይ ባህር ንግድ እንቅስቃሴ ላይ ከፍተኛ የሆነ ተጽዕኖ ማሳደር ጀመረ ነው። ስለዚህ የቀይ ባህር አካባቢ ወይም በአረቦች የሙስሊም አረቦች መስፋፋት እና የዚህ የቀይ ባህር አካባቢ የነበረውን የንግድ እንቅስቃሴ ለመቆጣጠር ጥረት ማድረግ ወይም በዛ አካባቢ ላይ የነበረው የአክሱም እና የአረብ ሙስሊሞች ኮንፍሊክት ለአክሱም መውደቅ አንዱ ምክንያት ሆኗል ነው። በዚህ ግጭት ምክንያት እንግዲህ አክሱሞች በቀይ ባህር አካባቢ የነበራቸውን የቀይ ባህር ንግድ እንቅስቃሴ ሙሉ በሙሉ አጥተዋል። የአዱሊስ ወደብም እንግዲህ በእነዚህ በአረብ ሙስሊሞች ዲስትሮይ ሆናለች በኋላ ላይ ወይም ደግሞ ወድማለች። ስለዚህ አክሱሞች በኢንተርናሽናል ትሬድ ማካሄድ አይችሉም። የቀይ ባህር ሙሉ በሙሉ በአረቦች ስር ስለገባና የአዱሊስም ስለፈረሰችባቸው ከሌሎች ዓለማት ጋር በቀይ ባህር አካባቢ ያደርጉት የነበረው የንግድ እንቅስቃሴ ሙሉ በሙሉ እንዲቆም ሆነ ነው። ሶ አክሱማይት ሎስት ዜር ኮንትሮል ኦፍ ሜሪታይም ትሬድ ነው። ስለዚህ የባህር ላይ እንቅስቃሴያቸው ወይም የንግድ እንቅስቃሴያቸው ሙሉ በሙሉ ኮንትሮል ተደረገ፣ አጡት ነው፣ በአረቦች ስር ሆነ። ኢኮኖሚክ ዲክላይን ሪዛልት ኢን ኮላፕስ ኦፍ ዲፌንስ ሲስተም ኦፍ ስቴት። ስለዚህ ኢኮኖሚካሊ ዲክላይን ማድረግ ጀመሩ አክሱሞች ነው። ይሄ ኢኮኖሚካሊ ዲክላይን ማድረጋቸው ወይ ደግሞ ኮላፕስ ማድረጋቸው ዲፌንስ ሲስተማቸው ወይ ደግሞ ሚሊተሪ ፓወራቸው ሀያል እንዳይሆን ወይ ደግሞ ዝቅተኛ እንዲሆን ምክንያት ሆነ ማለት ነው። ይሄ የኤክስተርናል ፋክተር የምንለው ይሄ ነው። ኢንተርናል ፋክተር ስንል ደግሞ ውስጣዊ የሆኑ ምክንያቶች ናቸው። The loss of income from the international trade weakened the economic power as a result of the Aksumite rulers failed to establish a strong control over the internal rebellion። እነዚህ ኢንተርናል ፋክተር ወይ ደግሞ ውስጣዊ ምክንያቶች ስንል አክሱሞች ከቀይ ባህር የንግድ እንቅስቃሴ ያገኙት የነበረው ኢንካም ሲቋረጥ ወይ ደግሞ ኢኮኖሚካሊ ዲክላይን ሲያደርጉ ሚሊታሪ ፓወራቸውም ዊክ እንደሆኗል ወይ ደግሞ ዝቅተኛ ሆኗል ወይ ደግሞ እሱም ዝቅተኛ እንዲሆን ሀያልነታቸው እንዲቀንስ አድርጓል ነው። ይሄ በሚሊታሪው ዝቅተኛ እንዲሆኑ ወይ ደግሞ ወታደራዊ ኃይላቸው ዝቅተኛ መሆን ወይ ደግሞ ፓወራቸው እያነሰ መምጣት ዲክላይን እያደረገ መምጣት በሀገር ውስጥ የሚነሱ ኢንተርናል ሪቢሊዮኖች ወይ ደግሞ ውስጣዊ አመጾችን ለመቆጣጠር አቅም አነሳቸው ማለት ነው። ምክንያቱም ኢኮኖሚካሊ ዲክላይን ያደረጉ መጀመሪያ በኤክስተርናል ፋክተሩ ምክንያት፣ ከዛ ይሄ ኢኮኖሚካሊ ዲክላይን ማድረጋቸው ደግሞ ሚሊታሪ ፓወራቸውም ዲክላይን እንዲያደርግ አደረገ። ሚሊታሪ ፓወራቸው ወይም ወታደራዊ ኃይላቸው ዝቅተኛ እየሆነ እየቀነሰ ሲመጣ በሀገር ውስጥ ወይም ደግሞ በአክሱም ኢንተርናል ፓርት ውስጥ የሚነሱ የተለያዩ ሬቤሊየን ወይም ደግሞ አመጾችን በቀላሉ መቆጣጠር አልቻለም። ለምሳሌ የቤጃ ትራይብስ የምንላቸው ወይም የቤጃ አርብቶ አደሮች ኤርትራ ውስጥ የሚኖሩ የነበሩ አርብቶ አደሮች ናቸው ቤጃ የምንላቸው። የነሱ አክሱምን ወረሩ። በኋላ ላይ እንግዲህ ኢንተርናሊ በጣም ዲክላይን ስላደረገ ወይም ሚሊታሪ ፓወራቸው ዝቅተኛ ስለሆነ አክሱሞች ነው። ከዛ በተጨማሪ ሬቤሊየን ኦፍ አገው ነው። የአገው አመጽ፣ ተቃውሞ፣ እንደዚህ አይነት አመጾች እየተስፋፉ ሄዱ አክሱም ላይ ማለት ነው። እንግዲህ በመጨረሻም አክሱም ሙሉ በሙሉ የጠፋው ወይ ደግሞ ዲክላይን ያደረገው ወይም ኮላፕስ ያደረገው 1142 በእኛ አቆጣጠር ወይ ደግሞ በአውሮፓውያን አቆጣጠር 1150 አካባቢ ነበር ነው። እንግዲህ የመጨረሻው የአክሱም ንጉስ ድልናኦድ ይባል ነበረ። ከዛ በኋላ እንግዲህ አክሱም 1150 ላይ ወይም በእኛ አቆጣጠር 1142 ላይ ከወደቀ በኋላ ወደ ስልጣን የመጣው ወይም ቀጣዩ ገዢ መደብ እንግዲህ ከአገው የተነሳው ዛጉዌ ዳይናስቲ የሚለው ይሆናል። እሱን በሚቀጥለው ቪዲዮአችን የምናይ ይሆናል። ለዛሬ እዚህ ላይ አበቃው።